የዛሬ ታሪካችን ቀጣይ የክፍል 2 ሲሆን በክፍል 2 እንዳየነው ጂንዎ ከእርግማን ሰዎች የሆኑ የሆንግ ቡድን አደገኛ ጭራቆች ዋሻ ውስጥ እንዲያጽዱ እንደገቡ ጂንዎና ምንም የማያውቀው ሎይድ ብቻቸው እዚያ እንዲሞቱ ጥሏቸው ወጡ። ቢሆን ግን የጠረጠረ ጂንዎ ማንም የማያውቀው ኃይሉ በመጠቀም የዋሻው ትልቁ መሪ በሚያስደንቅ ችሎታ በማሸነፍ ሆንግንና ሁሮ በሎች ቡድኑ አንድ በአንድ ሲረፈርፋቸው አይተን ነበር። አሁን ደግሞ ስንመለከት ወሬ ምንም የማይሰማ የለምና የተዋጊዎች ማህበር ስራ አስኪያጅ የሆነው ጂንዎና ሎይድ ብቻቸው ከዋሻው እንደወጡ ሲሰማ ለጂንዎ ከአደገኛ ዋሻ ሲወጣ ሁለተኛው ሲሆን አሁን ደግሞ ጂንዎን በከፍተኛ መጠርጠር ይቀጥላል። በተመሳሳይ ሰዓትም በአሜሪካ የነበረ ጠንካራው ኤስ ደረጃ ተዋጊ ዶንግሶ የሆንግ ወንድም ሲሆን ይሄ እንደሰማም በቀጥታ ሰራተኞቹን ይሄ እንዲያጣሩ ሲነግራቸው ሰራተኞቹም በሰው እንደተገደለ ነግረውት በንዴት ስልኩን ሰብሮ እርግማን የሆነው ዶንግሶ በንዴት ስራው እንደጨረሰ ሁለቱን ሄዶ ጨጎራቸው እንደሚያወጣቸው ይናገራል። በሌላኛው በኩል ደግሞ ምን እንደሚመጣው የማያውቁት ጂንዎ በድጋም ለእራት ምግብ ይዘው ቤቱ ሲገባ እንመለከታለን። በዚህ ሰዓት እህቱ ጂና ቤት ነበረችና አንድ ላይ ተቀምጠው እያሉ ጂና በምግብ ብዛት ሆዷ ጭቅጭቅ ብሏት ዛሬ እንኳን እንዴት ቀኑ እንደቀናው ስትጠይቀው ጂንዎ ለደቃይቅ በትውስታ ውስጥ በመግባት የገደላቸው ሰዎች ያስታውሳል። ደካማው የጥንቱ ጂንዎ ቢሆን ኖሮ በእነሱ እጅ ተተርትሮ እንደሚቀር እንደነበረና እነሱ በራሳቸው ነገሩ ስለጀመሩት በውስጥ ምንም ጸጸት ስለሌለው እህቱ ጂናን ቡድኑ ጠንካራና የማይበገሩ የሚያውቋቸው ጓደኞች እንደነበሩ ነግሮ ምንም ሳይጨምር ወደ አልጋው ቢራው ይዞ ይሄዳል። እስከ መቼ ነው ግን እህቱን የሚዋሻት? በኋላም ጂንዎ ብቻው ቢራ እየጠጣ የደረሰበት ደረጃ ሲመለከት እየጠጣው ያለ ቢራ ሰውነቱ ውስጥ እየገባ እንዳልሆነ አስተውሎ ጂንዎ ፊቱ የተቀመጠው ቢራ ቁልቁል መደቅደቅ ይጀምራል። በዚህም ሲስተሙ ከዋሻው ሲወጣ የትልቁ ሸራሪት ህመም የመገገም ችሎታ እንደተሰጠው በትልቅ ስክሪን ያሳየዋል። በቀጣይ ቀንም ጂንዎ በጠዋቱ ከሎይድ ስልክ ተደውሎት እህቱ ጂና ታነሳውና ሎይድም በፍርሃት እንዲገናኙ ይጠይቀዋል። ጂንዎም በቀጠሮው ተስማምቶ ሎይድ በነገረው ቦታ እንደደረሰ ገና ቁጭ እንዳሉ ሎይድ ዳግም ህይወቱ ስላተረፈው በማመስገን ከሱ ጋር እንዲሰራ ይጠይቀዋል። ጂንዎ በመጀመሪያ ላይ እንዲረሳ ቢነግረውም ሎይድ ግን አዲስ የትልቅ ካምፓኒ መሪ ለመሆን እያቀደ እንደሆነና ይሄም ሆነለት ደግሞ በስሙ 20 ዋሻዎች በማጽዳትና አባቱ እንደሚፈልገው ኤስ ደረጃ መሪ ለመሆን ነበር። ሎይድ ይሄ ሲለው ግን ለሱ ጥንካሬ መጨመር ብቻ ሳይሆን ያነሰ እንደ ቀድሞ ክፍያም 3 ቢሊዮን እንደሚሰጠው ቃሉ ይሰጣል። ይሄ ልጅ እንዲያክል ሀብታም ነው እንዴ? አሁንም ቢሆን ግን ጂንዎ በየፍልሚያው ኃይሉ የሚጨምረው እንዴት እንደሚሰራና ዳግም ከእንደባለፈው ሰይጣኖች የሆኑ ሰዎች ጋር እንዳይበቃ በማሰብ አሁንም ሚጥሚጣው ለራሱ ይለዋል። ሎይድ በዚህ ሰዓት ጂንዎ ሲናገረው ቀላል ስለመሰለው እንደ አባቱ የልብ ተሰምቶት ጂንዎን የተለየው ኃይሉ በአደባባይ እንደሚናገር ሲያስፈራራው ጂንዎ በተናደዱ አይኖቹ አንዴ ብቻ ያለው ሊደግምለት ሲናገረው አፉን እንዲዘጋ ያደርገዋል። በቀጣይ ቀንም ጂንዎና እህቱ ስፖርት ሊሰሩ በጠዋቱ ተነስተው አንድ ላይ እየሮጡ ጂንዎ እህቱን 3 ቢሊዮን ብታገኝ ምን ታደርገው ትሆን በማለት ይጠይቃትና እህቱም እናቷን ለዓመታት ታማ በሆስፒታል የተኛችው አሳክማ የቀረው ደግሞ እንደምታስቀምጠው ስትነግረው ጂንዎም አንድ አይነት እያሰበ ስለነበር በውሳኔዋ ይደሰታል። ቢሆን ግን እየሮጡ እያለ ጂንዎ ከሴስተም በየቀኑ ከሚሰራው የነበረ ትሬኒንጉ አሳልፎ መስራት እንደሚችል ተገንዝቦ በፍጥነት ሁሉን በሁለት እጥፍ ሲሰራቸው ከሴስተም የተለያዩ ሽልማት በዝርዝር ይመጣዋል። ጂንዎ ዓላማው መጠንከርና በተቻለ ፍጥነት እናቱን ማሳከም ነበርና ከአማራጮቹ አዲሱ በመምረጥ የተለየ የሰይጣን ቁልፍ ይሰጠዋል። በመቀጠልም ሲስተሙ ይሄ ቁልፍ ተጠቅሞ የሚገባበት ዋሻ የኤስ ደረጃ ተዋጊዎች ብቻ የሚደፍሩበት በመሆኑ በውስጡ ያሉ ጭራቆች ሙሉ በሙሉ ካጠፋቸው ደግሞ ታይቶ የማይታወቅ የትኛውም አይነት ህመም የሚያጠፋና የተለዩ ችሎታዎች እንደሚሰጠው አውቆ በደስታ በውስጡ እየፈነጠዘ ወደ ዋሻው በር ያመራል። በሩ አጠገብ እንደደረሰም ትልቅ በር እስከ ጣሪያ በጨለማ የተሞላ ሲሆን ጂንዎ እንደሱ አይነት አይቶ የማያውቅ ቢሆንም እናቱን ለማዳን ሲኦልን ለራሱ እንደማይፈራ በመናገር ትልቁ በር ይከፍተዋል። ጂንዎ ወደ ውስጥ እንደገባም እንዳሰበው ካልሆነለት ከዋሻው የሚያወጣ ድንጋይ ለመጠቀም ያሰበ ቦታው ጨለማ በእሳት የተሞላ ትላልቅ የወደሙ ህንፃዎች የሞላ ሲሆን ገና ከመጀመሪያው በአቅራቢያው ትላልቅ ኃይልና ሞቱን ያሸታል።
በዚህም ትልቁ የዋሻው ጠባቂ የሚቃጠል አይኖች ያሉት ባለ 3 ጭንቅላት የሆነው ውሻ በትልቅ ድምፅ እየጮኸ ሲመጣ ሴስተሙ የሚመለከተው ምን እንደሆነ ይገልጽለታል። በዚህ ሰዓትም ጂኖ ምንም ጊዜ ሳያጠፋ ጎራዴው አውጥቶ ባለፈው ፍልሚያ ላይ የተጠቀመው አይነት ፍጥነት በመጠቀም ወዲያውኑ እግሮቹ ለመቁረጥ ሲሞክር ከሴስተሙ ያደረገው ጥቃት ግን ባለ 3 ጭንቅላት ውሻው ምንም እንደማይጎዳው ያሳውቀዋል። በዚህም ውሻው ወዲያውኑ ቦታውን እንዳወቀ ጥቃቱን ሲዘነዝርለት ጂኖ የማስፈራሪያ አይኖችን ቢጠቀምም የውሻው ክሱ በጣም የሚበልጥ እንደመሆኑን ይገነዘባል። ቢሆን ግን ይህንንም ለራሱ ግማሹን ብቻ ጉዳት ስለነበረው ወዲያውኑ ውሻው ተናዶ ወደ ላይ በመዝለል መገላበጥ ሲጀምር ጂኖ ሳያስበው ውሻው በፍጥነት መጥቶ አንዱ እጁን እንደጎረሰው እንደ ምንጣፍ መሬት ላይ ይዘረገዋል። እርግማን የሆነው ውሻ ይህንን ሳያክልም ወደ መሬት በእግሮቹ ጨምድዶ በመያዝ ግማሽ ሕይወቱ ሲያሳጣው፣ ለዚህም ጂኖ ተፋጥኖ መሸሽ ቢችልም ውሻው ግን ሌላ ጥንካሬ በመጨመር አስርቆ ይወረውረዋል። በዚህም ተጨማሪ 10% ሕይወቱ ይቀነስበትና ጂኖ ወዲያውኑ እቃውን በፊት ያስቀመጠው ሙሉ በሙሉ ቁስሉን ማገገሚያ በመጠቀም ባለው አቅም ወደ ውሻው ዳግም ወደ ጭንቅላቱ ደርሶ አንዱን አይኑን ይወገዋል። አሁን ግን ውሻው ትዕግስቱን ጨርሶ የሌለ ተናዶ ጂኖን ወደ ግድግዳው ሲወረውረው ሳያክል በተደጋጋሚ አሳዳው በእግሮቹ እንደ ምንጣፍ እንደረገጠው እጆቹ ጠባሳ በጠባሳ ሲያረጋቸው ጂኖ የጭንቀት በፊቱ የነበሩ ድንጋዮች በመምታት ቦታውን አቧራ በአቧራ በማድረግ ወደ ሌላ ይሸሻል። አሁን ግን ጂኖ ነገሮች እንደተካረሩና ባለው ተቋም ምንም ማድረግ እንደማይችል ተገናዝቦ ከዋሻው ለማምለጥ በመወሰን የቴሌፖርት ድንጋዩ ለመጠቀም የሚያስወጣበት ሰዓት ላይ ውሻው ንሮት ስለነበረ ተራርጦ ከተደበቀበት ሲያስወጣው የቴሌፖርት ድንጋዩ ከእጁ ይወድቃል። በዚህም ጂኖ ያለው ሁሉ በመጠቀም ከቁስሎቹ እንደገገመ ለመጨረሻ ጊዜ ለመፋለም ተዘጋጅቶ ሳለ እርግማን የሆነው ውሻው ደግሞ የውሻ ድመት ጨዋታ ተመችቶት ስለነበር ደሙ በፈሰሰበት ተከትሎ በመምጣት ጂኖን በስለት አስናነችው እንደ ሸንኮራ አገዳ ወደ 2 ሊያካፍለው ሲል አሁንም ጂኖ ከዚያ በትንሽ ራሱን ያድናል። በመጨረሻ ግን እንደ ኢጤ ቢጤ የሚሳደድ የነበረው ጂኖ ባለፈው ዘሎ አይኑን ላይ የወጋው እንዳሳመመው በማየት ተራርጦ ሊያዳክመው ቢሞክርም አልበገር ባለ 3 ጭንቅላቱ ውሻ ግን አሁንም አሳዶ ጥርሶቹን እንዳሸለ ሆድ ላይ ይነክሰዋል። በዚህም ጂኖ 5% ብቻ ልቡ ለማቋረጥ ቢቀረውም አሁንም በንዴት መርዛማ ጉራዴው አይኖቹን ላይ ሲዘቀዝቅበት ብቻውን ተናዶ ወደ ግድግዳው ሲያጋጨው ጂኖ የመጨረሻው አቅሙ በማውጣት አምርሮ እንደወጋው የውሻው እራት ከመሆን ይድናል። ምንድነው ውሻው ተፈታ ያቅም እንዴ? በዚህም ሲስተሙ ጂኖ እንዳሸነፈ አሳውቆ የነበረው ጉዳት ሙሉ በሙሉ እንዳገገመው ደረጃውም እንደጨመረ እንመለከትና ጂኖ ለእናቱ መገገሚያ ያስበው ደግሞ ዳግም መጥቶ የዚህ ዋሻ መሪ ሲያሸንፈው እንደሚሰጠው ተረድቶ ከዚያ ምንም ሳይዝ ይወጣል። በቀጣይ ቀን ደግሞ ጂኖ በጠዋቱ በመነሳት እናቱን ሆስፒታል ሄደው በመጎብኘት ወደዚያ ዋሻ ከመመለሱ በፊት ጥንካሬውን ለማሻሻል በማሰብ ለሎይድን ደውለው እንዲገናኙ ይነግረዋል። ከሰዓታት በኋላም ሎይድን በተነገረው አድራሻ በሰዓቱ ሲመጣ ጂኖ ባለፈው የሰጠው ስምምነት እንደተቀበለውና እንደዚያ የሚያደርገው ግን ዋሻዎች ውስጥ የሚገቡት ሁለቱም ብቻ እንደመሆናቸውና ዋሻው ውስጥ ለመግባት 8 ሰዎች መሙላት አለባቸው ለሚለው ሕግ ደግሞ እንደሆንግ ያደረጋቸው እንደሚያደርጉ ይነግረዋል። ሎይድ ግን እንደ መሪ እንደዚህ አድርጎ ስለማያውቅ በመጀመሪያ ይደናገጥና ቢሆን ግን ዋሻው ውስጥ እንደገቡ የሱ ስራ ክርስቲያኖች መቋጠር ብቻ እንደሆነ ተነጋግረው ይስማማሉ። በሌላ ቦታ ደግሞ ሚያኒ የተባለች የኤስ ደረጃ ተዋጊ በየቀኑ የምትሰራው ትሬኒንጓን እንደጨረሰች ከሩቅ ሰው እንደሚመለከታት ታውቅና ሰውየው ወደ እሷ በመምጣት አስቀድመው ካምፓኒያቸው ከሷ ጋር ቢዝነስ ለመክፈት እንደሚፈልግ በመናገር የካምፓኒያቸው ካርድ ይሰጣታል። በሌላኛው በኩል ደግሞ ሎይድ ከአባቱ ጋር በመኪና እየተጓዙ አባትየው የሎይድ ዘዴ የማያውቅ የዋሻዎች በር ከ10 ዓመት በፊት መከፈት እንደጀመሩ ጀምሮ የሀገሪቱ ቢዝነስ እንደቀየረውና ለዚህም ከሌሎች ካምፓኒዎች ጋር ፈጥነው ለመድረስ ሎይድን የካምፓኒው ቀጣይ መሪ የሚሆነው ከሱ የተሻለ ወንድሙ እንደሚሆን ያሳውቀዋል። ይሄ የሰማ ሎይድ ቀድሞ ከመናገር አፉን ይይዝና ነገሮች አከማችቶ እስኪጨርስ እንዲጠብቀው እያሰበ አባቱ እንዳደገ የሚያሳይበት ቀን በትዕግስት ይጠብቃል። በሌላኛው በኩል ደግሞ ጂኖ በጠዋቱ ተነስቶ ስፖርት የሚሰራው እንደጨረሰ በየቀኑ የሚሰጠው ሽልማት እንደባለፈው ቁልፍ እየጠበቀ ሳለ ሲስተሙ ግን ደካማነቱን ስለሚያውቅ እስኪ ጠነክር አርፎ እንዲቀመጥ ይነግረዋል።
ቢሆን ግን ያሰበው ሳያሳካ የማይቀመጥ ጂንዎ ለሰዓታት ምን እንደሚያደርግ እያሰበ ከተዋጊዎች ማህበር የተመዘገበበት ቴክስት መጥቶት ሲመለከት የዲ ደረጃ ዋሻ ለማጽዳት ከጥንቱ ግሩፕ ጋር ለመግባት ይጠራል። ጂንዎ ለደቃይቅ እንደባለፈው እንዳይደርሰውና ከሎይድ ጋር የተስማማው እያሰበ ብቻ መፋለም ለሌላ ጊዜ በማድረግ የደረጃው ጂንዎ በመሆን ስምምነቱን ተቀብሎ ወደ ዋሻው ለመሄድ ያቅዳል። በዚህ ሰዓትም የቀድሞ ግሩፕ የነበሩት ጂንዎ የሚያከብረው የቀድሞ መሪያቸው ሶንግ፣ ሌሎኞቹ ደግሞ ዩጂን እና ጂ ራስ ወዳጆች ጥሏቸው የወጡና ሊ ፈዋሻቸው አብዛኛው ጊዜ በጭንቀት የምታሳልፈው ሲሆኑ ተመሳሳይ ቴክስት እንደደረሳቸው እንመለከታለን። በሌላ በኩል ደግሞ ቾ የተሰጣት የጥሪ ወረቀት በመጠቀም ወደ ቾ ምናምን ስማቸው። በሌላ በኩል ደግሞ ቾ የተሰጣት የጥሪ ወረቀት በመጠቀም ወደ ቺዮ ኦፊስ እንደደረሰች ባክ የተባለ እንደነሱ ኤስ ደረጃ የሆነው ከኦፊሱ እንደወጣ ታገኘዋለች። ቾ ባክ እዛ በመኖሩ ብትገረምም እሱን ሰላምታ ሰጥታ ወደ ቾ ኦፊስ እንደገባች የተጠራችበት ምክንያት ምን እንደሆነ ተጠይቀውና ቾ 3 ዓመት በፊት ወደ ሄዱበት የነበረ ደሴት ተመልሰው ለመሄድ እያሰቡ እንደሆነና ከሷ ድጋፍ እንደሚፈልግ ይነግራታል። ከኦፊሱ የወጣው ባክም መጠጥ ቤት እንደደረሰ ቺዮ ያናገረው ወደ ደሴቱ መመለስ እያሰበ እዛ ሄደው እያለ እንዴት ጓደኞቹ እንደተሰዉ እያሰበ እንመለከታለን። በቀጣይ ቀንም ጂንዎ እህቱ ተሰናብተው እየወጣ ጂና ለብዙ ቀናት ጂንዎ ቢላው ሳይዝና በድሮ ስንት ጊዜ ተጎድቶ ሲመለስ ስታስታውስ በእውነትም ጂንዎ እንደተቀየረባት እያሰበች ጥሩ ቀን ተመኝታ ታሰናብተዋለች። ከትንሽ ደቂቃዎች በኋላ ሶንግ ለቀናት ይሰለጥናቸው የነበረ የጉራዴ ፍልሚያ እያሰበ መንገድ ላይ ከጂንዎ ጋር ተገጣጥመው ሶንግ በብዙ ጊዜ ያላገኘው ጂንዎን በጣም እንደተቀየረበትና እግሮቹና እጆቹ ማገገሚያ ስላገኘ ለሱ ደስተኛ እንደሆነ ይናገራል። ጂንዎ ሚስጥሩ ሳይናገር ሶንግ እንደተመለከተው ከዋሻ ለመውጣት እንደዘገየ አገናዝቦ አንድ ላይ ተያይዘው ወደ ዋሻው ይሄዳሉ። ዋሻው ጋር እንደደረሱም ሶንግ ዩጂ እና ጂ በማየቱ ይገረምና እነዚህ ሰዎች ደግሞ ጂንዎ የካዱት ለራሳቸው ሲሳቀቁ መለከትና ይሄ የሚገርም መገናኘት ደግሞ የሚረባበሸው የቀሩ 3 ሰዎች ደረጃ የእስር ቤት ሰዎች ሲሞቱ ሲሆን እነሱ ይዟቸው የሚመጣ ደግሞ ሰይጣኑ ካንግ የተባለ ከጂን ጋር የሚሰራ በመሆኑ ነበር። በዚህም ወደ ዋሻው ለመግባት አሁንም ሶንግ የመሪነት ፍቃድ እንደሰጡት ጂንዎን በትልቅ አክብሮት የባለፈው ችግር ስላዳናቸው በመናገር በፍጥነት እንዲገቡ ሲናገር ካንግ አሁንም ከጂንዎ አይኖችን ማንሳት አልቻለም ነበር። ውስጥም እንደገቡ ሁሉም ብዙ ጎብሊን የተባሉ እንደቆራርጧቸው ሶንግ በጂንዎ በጣም ይደነቃል። ሶንግም በመቀጠል አሁን በአዲስ ጉራዴና ችሎታ ማንም እንደማይቋቋመው ሲናገረው ሊም እንደዛው ተመሳሳይ ነገር ስትል ጂንዎ ግን እነዚህ ለውጦች በየቀኑ በመሰልጠኑ እንደሆነ ያሳውቋቸዋል። ይሄ በማለትም ግሩፑ ወደ ጥልቅ እንደገቡ የተለያዩ 3 መንገዶች ያገኙና ሶንግ ጂንዎ እና ሊ አንድ ላይ 3 ሌቦች ከካንግ እና 2 ዩጂ እና ጂ በመከፋፈል ይለያያሉ። በዚህ ሰዓት ግን ጂንዎ የዋሻው አለቃ ያለበት ስላወቀ ቀድሞ መንገዱን እንደመረጠ ደግሞ ካንግ አሁንም አይኖቹ አላነሳ እያለ ነበር። በውስጥም ጂና ዩጂ በቀላሉ ጎብሊኖቹ ሲገድሏቸው ለትንሽ ደቂቃ ስለየካዱት ጂንዎ ሲናገሩ ቆይተው ዩጂ ለጂንዎ ይቅርታ እንደሚያቀርብለት እየተናገረ ሲራመድ ካንግ 3ቱ ሌቦች እየገደላቸው አንድ ላይ ይገጣጥማሉ። በሌላኛው በኩል ደግሞ ጂንዎ የዛን ጊዜ ካንግ እና ጂ ሆስፒታል ታሞ እያለ የመጡበት ጊዜ ያስታውስና ከጥጋቸው ካለ መንገድ ግን ከፍተኛ የጩኸት ድምፅ ይሰማሉ። በዚህም ጂንዎ ሳንግ እና ሊ ተራርተው እንደደረሱ ግን ጂና ሌሎቹ ሌቦች ገድሎ መሬት ላይ እንደጣላቸው ዩጂ ደግሞ ለሞት ትንሽ ቀርቶት ያገኙታል። ሊ ተራርታ ልትረዳው ብትሞክርም ግን ቁስሉ ከባድ ስለነበረ ዩጂም እሱ ከሞት እንደማይቀር አውቆ ለጂንዎ የዛን ቀን የካደው ይቅርታ እንዲያደርግለት ሲናገረው አንገቱ ሲደፋ ሕይወቱ ያልፋል። በዚህች ሰከንድ ሰይጣኑ ኪም ማንም ያላስተዋለው መስሎት በጨለማ በፍጥነት በመነሳት ሊ ፈዋሻቸው ሊገድላት በተሳለ ጩቤው አንገቷ ላይ ሲደቅንባት ጂንዎ ግን በፍጥነት በሮ እጁ በመያዝ ሁሉም እንዲደነቅበት ያደርጋል። በዚህም ሶንግ ይሄ ሁሉ ያረገ እሱ ከሆነ ካንግን ሲጠይቀው ሰይጣኑ ካንግ ግን እቅዱ ሌቦቹ እናንተ እንደገደሉ አስመስሎ ሐሳቡ ከዋሻው የሚወጣ እሱ ብቻ እንደነበር ይነግረዋል።
በዚህም ሰይጣኑ ካንግ ከተዋጊዎች ማህበር ሆኖ እንደዚህ በማረጉ ሁሉን እንዳስደነቀ ካንግ ቀጣይ እነሱ እንደሆነ እየተናገረ ሊገድላቸው እየተጎማለለ ወደ እነሱ ይቀርባል። በዚህም ሶንግ በንዴት ጉራዴው በማስወጣት ካንግ ላደረገው የእጁ እንደሚሰጠው ሲናገር፣ በዚህም ሊን እንድትጠብቀው በመጠየቅ በአንድ እጁ ብቻ ይዋገዋል። ካንግ ግን በደረጃም ይሁን በችሎታ የተለየ ነበርና በፍጥነት ሊጨርሰው ቢሞክር ግን ሊ እዚያ ስለነበረች እሷን ቀድሞ ካላወጣት ተመልሶ ከጉዳቱ መገገም እንደማያቆም ይረዳል። ለዚህም ካንግ ሊ ሊያወጣት ቢሞክርም ሶንግ እሱ ገሎ ካልሆነ ሊ ላይ እጆቹ ለማሳረፍ እንደማይፈቅድለት ይነግረዋል። ሰይጣኑ ካንግ ግን የንዴት ጩቤ በማውጣት በሙሉ ሰውነቱ ሲተረጥረው ሊ ብዙ ኃይል በመጠቀሙ ለማዳከም አጋልጦ ተፈጥኖ ሶንግን በጩቤው ሊመታው ሲል ግን ጂንዎ ዳግም ያስድነዋል። ሶንግ በዚህ ፍጥነት ተደምሞ እያለ ካንግም አሁንም ተናዶ ማንነቱ ለማወቅ ደጋግሞ ሲጠይቀው ጂንዎ ኢ ደረጃ ተዋጊ ጂንዎ ሳንግ እንደሚባል ያሳውቀዋል። ካንግ ግን በዚህ ችሎታ ማንም ኢ ደረጃ አይቶ እንደማያውቅና እውነታው ቢሆን ኖሮ ማንም እንደዚህ ማድረግ እንደማይችል ይነግረዋል። በዚህም እውነታው የደበቀ እንደነበረ የተረዳው ካንግ ይሄ ሁሉም መቀየር ለኢ ደረጃ ተዋጊ የሚሆንለት ለሁለተኛ ጊዜ ተነስተው ብቻ ከሆነ ነው በማለት ሲደመድም ሶንግና ሊ ይሄ ሰምተው በጣም ይደነቃሉ። ሶንግም ይሄ ሁሉ ለውጥ ከከባዱ ዋሻ ሲወጣ ከሆነ ሲጠይቀው ካንግ ይሰማ የነበረ ከብዙ ጊዜያት ከከባዱ ዋሻ የወጡ ሰዎችና በሆስፒታል ያገኘው ልጅ አስታውሶ ከኢ ደረጃው ደካማ ልጅ የነበረው አንድ አይነት ስም እንዳላቸው ቢያረጋግጥም ደካማው ልጅ ግን አሁን የሚመለከተው እንደመሆኑ ማመን አቅቶት ነበር። ለዚህም መጠንቀቅና ራሱን ለመጠበቅ ፈጥኖ መጨረስ እንዳለበት ይደመድማል። ካንግ ባደረገው የተናደደ ጂንዎ ለምን ግሩቡ እንደገደለ ሲጠይቀው ሰይጣኑ ካንግን ሲሰማ የለበጣ ፈገግ በማለት ከሰው እንዲገድላቸው ብቻ ሳይሆን ዋሻ ውስጥ ሲገባ ሰዎችን ማሰቃየት ደስታው እንደሆነ ይነግረዋል። በዚህም ሰይጣኑ ካንግ በስለታማ ነገር የተካነ ስለነበር ጂንዎን እንደ ቅርጫ ስጋ ብላልቶ ሊጨርሰው በአእምሮው ስለ እንደጨረሰ ተወርውሮ በማጥቃት የኢ ደረጃ ተዋጊ የመጨረሻ የሚዋጋበት አቅም እንደሚያውቀው እየተናገረ የተለያዩ የጩቤ አጠቃቀም ይሰነዝርበታል። የተፈጠረ ቢፈጠር አቅም የማያንሰው ጂንዎ ግን ካንግ በንዴት የቢላው ስለት ቢያሳየውም ለቀናት የሰለጠነበት በመጠቀም ጂንዎ ግን በዝምታ ሁሉን ይመልሰዋል። በዚህም ለደቂቃ አንድ አይነት ፍጥነትና ችሎታ እያሳዩ ቢቆዩም ካንግ ግን የተለያዩ ፍጥነት በመጠቀም ጂንዎን ያዳክመዋል። በዚህም ካንግ ለደቂቃ ሲንደላቀቅ ይቆይና ጂንዎ ግን ለአንዴና ለመጨረሻ ሊጨርሰው ከሲስተሙ ትዕዛዝ ተሰጥቶት በቀጥታ ጂንዎ ሙሉ በሙሉ መገገሚያ ይጠቀምና ለገደላቸው ሰዎች ለመበቀል ካንግን በመርዛማው ጉራዴ ይጨነግፈዋል። ሰይጣኑ ካንግ ግን ማንም አይቶት የማያውቅ ያለመታየት አቅሙ ቢጠቀምም ጂንዎ በውስጡ ላለው ንጉስ በመጠቀም ጉራዴውን ልቡ ላይ ዘቀዝቅበትና መርዙ ወደ ሁሉ ሰውነቱ ይሰራጫል። ከትንሽ ሰከንዶች በኋላም ካንግ በመጨረሻ ቃሎቹ በማውጣት እንዴት ጂንዎ እንደዚህ ታይቶ የማይታወቅ ችሎታና አቅም ሊይዝ እንደቻለ እንደጠየቀው ጂንዎ እሱ ለራሱ እንደማያውቀውና ለአሁን ግን የሚያውቀው በውስጥ የሚያጠነክረው ሲስተም እንዳለና በተፋለመው ቁጥር የተፋላሚው ጥንካሬና ችሎታ የሚይዝ አደገኛ ኃይል እንዳለው እንደነገረው ካንግ ይሞታል። በዚህ ሰዓት ሲስተሙ ካንግ እንደተሸነፈና የካንግ ኃይል ለሽልማት እንደሰጠው በውስጥ የሆነ ነገር እንዳጣ ይሰማውና ጂንዎ ሳንግና ሊ ከዋሻው በቀጥታ እንዲወጡና የቀሩት በራሱ እንደሚጨርሳቸው ይነግራቸዋል። ከደቂቃ በኋላም ሶስቱ ብቻ ወደ ውጭ እንደወጡ ቺዮ ስለ ካንግ ያደረገው አውቆ ወደ እነሱ እንደመጣ ቺዮ ጂንዎ አንድ ከዋሻው ከወጡ ሰዎች እንደመሆኑ ሲመለከት ለሁሉም ካንግ ላደረገው ይቅርታ እንዲያደርጉለትና በመቀጠል ግን ማን ካንግ እንደገደለው እንደጠየቀ ጂንዎ ኃይሉ ሊታወቅ እንደመሆኑ ያስበውና ይሄ ማለትም ከሎይድ ጋር የተስማማው እንደሚቀር ሲያስብ ሶንግ ዋሽቶ እሱ በሊ ድጋፍ እንዳሸነፈው እንደነገረው ክፍል 3 ታሪካችን ይጨርሳል። እሺ ሰዎች ቀጣይ ክፍል እንሰራላችሁ። ቻናላችን ላይክ እና ሰብስክራይብ በማድረግ እንዲሁም በኮሜንት ላይ ቀጣይ ብላችሁ በመጻፍ ያበረታቱን። ይመቻችሁ።